ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ምሽቱን ሰበር መረጃዎች ከመካከለኛው ምስራቅ ተሰምተዋል። በርከት ያሉ ዓለም አቀፍ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። መረጃዎቹ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር ዜናዎቹ ስናቀና ከኢራንና ከአሜሪካ ምሽቱን የተሰማው ሰበር ዜና የመካከለኛው ምስራቅ ነዋሪዎቹንም መንግስታትንም ያስደነገጠ ሆኗል። የእንግሊዙ መገናኛ ብዙሃን ሮይተርስ እና የአሜሪካ ዋሽንግተን ፖስትን ጨምሮ ሰፊ የዜና ወኪሎች እንዳወጡት ከሆነ የአሜሪካ የመከላከያ መሳሪያዎች መመናመንን ተከትሎ ፕሬዚደንት ዶናልድ ጄ ትራምፕ በነገው ዕለት የአሜሪካ መሳሪያ አምራች ኩባንያዎችን በአስቸኳይ ስብሰባ መጥራታቸው ተሰምቷል። እንዲሁም ለመከላከያ የሚሆን ተጨማሪ በጀት 50 ቢሊዮን የአሜሪካን ዶላር ከኮንግረሱ ሊጠየቅ እንደሆነ ተዘግቧል። ይህም በከፍተኛ ውጥረት የፈጠረ ሲሆን ለተራዘመ ጦርነት እየተዘጋጁ መሆኑንም ዶናልድ ጄ ትራምፕ ተናግረዋል። በሌላ በኩል ኢራን ምሽቱን የድርድር በሮችን ሁሉ በዘጋ መልኩ ቁርጥ አርጋ እንዳስታወቀችው ድርድር የሚባል ነገር የለም፣ ለተራዘመ ጦርነት እድሜ ዘመኔን ስዘጋጅ ነበር ያለችው ኢራን አሁን የተራዘመው ጦርነት ተከፍቷል፣ እስከ መጨረሻው ድረስ የድሮን ዝናቦቹ ይቀጥላሉ ስትል አስታውቃለች። የኢራን የጦርነት ስትራቴጂ ተብሎ የወጣው ስልት ደግሞ በርካቶችን አስገርሟል፣ አስደንግጧል። ይኸውም ኢራን አንድ መሳሪያ ለማምረት $20,000 ሲፈጅባት ኢራን ያንን $20,000 መሳሪያ ስትተኩስ ደግሞ የመካከለኛው ምስራቅ ሀገራትና አሜሪካ ይህንን $20,000 መሳሪያ መጥቶ ለመጣል የሚጠቀሟት አንዷ መሳሪያ $4 ሚሊዮን የአሜሪካን ዶላር ትፈጃለች። ታድ የተባለው መከላከያ ሲስተም ደግሞ $12 ሚሊዮን የአሜሪካን ዶላር ይፈጃል። ይህንን ተከትሎ ነው የተራዘመው ጦርነት ከባድ ድንጋጤ የፈጠረው። የኢራን ይህንን አስገራሚ የጦር ስልት በተመለከተ የወጣውን ሰፊ ዘገባና ከአሜሪካና ኢራን የተሰማውን ምሽቱን ሰበር ዜና የማስደምጣችሁ ይሆናል። አብረን ዝርዝሩን እንከታተለው። በቅድሚያም ምሽቱን ከወደ አሜሪካና ኢራን የተሰማው ዜና የበርካቶችን ተስፋ ያጨለመ በተለይም የመካከለኛው ምስራቅ ነዋሪዎችን ያስደነገጠ ሆኗል። ኢራን በሰጠችው መግለጫ ምሽቱን ለተራዘመ ጦርነት መዘጋጀቷንና በየትኛውም መልኩ ቢሆን ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግ ስትገልጽ፣ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ለተራዘመ ጦርነት የሚሆናቸውን መሳሪያዎች ለማግኘት የጦር መሳሪያ አምራቾችን በፍጥነት በነገው ዕለት ለአስቸኳይ ስብሰባ መጥራታቸው ተዘገበ። አስገራሚና ኢኮኖሚ ላይ ያነጣጠረው የኢራን የጦርነት ስልትም በርካታ የዓለምን ሕዝብ እያነጋገረ ይገኛል። በኢራን በኩል ምሽቱን በተሰጠው መግለጫም በተለይም የሟቹ ጠቅላይ መሪ አያቶላ አሊ ካሚኒ ከፍተኛ አማካሪ የሆኑት መሐመድ ሞህባር ዛሬ በይፋ በሀገራቸው ብሔራዊ የቴሌቪዥን ጣቢያ ለሀገራቸውና ለዓለም አቀፍ ሕዝብ በማለት በሰጡት መግለጫ ዩናይትድ ስቴትስ በኢራን ላይ የወሰደችውን ወታደራዊ ጥቃት ተከትሎ ኢራን ከአሜሪካ ጋር በድርድር ጠረጴዛ የመምጣት አንዳችን ፍላጎት እንደሌላት አጽንኦት ሰጥተው ደጋግመው የገለጹ ሲሆን እንዲያውም የተራዘመው ጦርነት የበለጠ ሲያዳክማቸው እናያለን ብለዋል። አክለውም በአሜሪካውያን ላይ ምንም አይነት እምነት ስለሌለን አሁን ባለው ሁኔታ ለድርድር የሚሆን ምንም አይነት እንጥፍጣፊ መሰረት እንደሌለ በማስገንዘብ ጦርነቱን እስከፈለግነው ጊዜ የመቀጠል አቅሙና ለረጅም ጊዜ ያደረግነው ዝግጅት ስላለ ለተራዘመ ጊዜ ጦርነቱ ይቀጥላል ብለዋል። ይህ የኢራን ከፍተኛ ባለስልጣን መግለጫ ኢራን የአሜሪካን ወታደራዊና የሎጂስቲክስ አቅም ለመፈተን ሆነ ብላ የረጅም ጊዜ ማዳከም ስትራቴጂ ውስጥ ለመከተል መወሰኗን በግልጽ ያረጋገጠ መሆኑ የተዘገበ ሲሆን በፖለቲካ ታዛቢዎችም ዘንድ በስፋት እየታየ ይገኛል። ይህ በእንዲህ እንዳለ ታዲያ የኢራን የረጅም ጊዜ ጦርነት ስትራቴጂ በአሜሪካ ወታደራዊ አቅርቦት ላይ የፈጠረውን ጫናና ቀውስ የሚያሳይ ሌላ ተያያዥ ዜና ሮይተርስ የዜና ወኪል ዘግቧል። ሮይተርስ የዜና ወኪል ከወደ አሜሪካም እንዳስነበበው ከሆነ የዩናይትድ ስቴትሱ ፕሬዝደንት ዶናልድ ጄ ትራምፕ አሜሪካ የገጠማትን የጦር መሳሪያና የተተኳሽ እጥረት ለመቅረፍ በማሰብ ከአሜሪካ ግዙፍ የጦር መሳሪያ አምራች ኩባንያዎችና ከፍተኛ ባለስልጣናትና ስራ አስፈጻሚዎች ጋር ለመነጋገር አስቸኳይ ስብሰባ በነገው ዕለት ጠርተዋል። በዋሽንግተን ዲሲ በሚደረገው በዚህ ከፍተኛ ስብሰባ ዋነኛ አጀንዳ አሜሪካን በኢራን ላይ የከፈተችውን ጥቃት እንዲሁም በተለያዩ አካባቢዎች ላይ አሜሪካ ለሚያስፈልጋት አስቸኳይ የመሳሪያ እጥረት የፔንታጎን ከፍተኛ መጠን ያለው የተተኳሽና የዘመናዊ ፈንጂዎችና የሚሳኤል ክምችት በአስፈሪ ሁኔታ እያሽቆለቆለ መሆኑን ተከትሎ እነዚህ አምራቹ ኩባንያዎች የምርት መጠናቸውን በከፍተኛ ፍጥነት እንዲጨምሩ ለማድረግ የታሰበ መሆኑን በዘገባው ተብራርቷል። አሜሪካም
በመካከለኛው ምስራቅ የከፈተችው የጦርነት ውድ የሆነ የጦር መሳሪያዎችን በከፍተኛ ፍጥነት እየበላ በመሆኑም የሀገሪቱ የጦር መሳሪያ ማከማቻዎች ባዶ እንዳይቀሩ ከወዲሁ መሰጋቱን ተከትሎ የትራምፕ አስተዳደር ትልቅ የሎጂስቲክስ ፈተና ውስጥ መውደቁን የዘገበው ሮይተርስ ከዚህ የጦር መሳሪያ ክምችት መቀነስ አጣብቂኝ ጋር ተያይዞ የአሜሪካ መከላከያ ሚኒስትር በመካከለኛው ምስራቅ በኢራን ጦርነት ላይ እንዲሁም በሌሎች የዓለም ክፍሎች ላይ ጥቅም ላይ የዋሉ ዘመናዊ የጦር መሳሪያዎችን በፍጥነት ለመተካት የሚያስችል 50 ቢሊዮን የአሜሪካን ዶላር የሚደርስ እጅግ ግዙፍ የሆነ ተጨማሪ በጀት ከኮንግረሱ ለመጠየቅ ዝግጅቱን ማጠናቀቁን ሮይተርስ የዜና ወኪል ዘግቧል። ይህ ግዙፍ የፋይናንስ ጥያቄ ጦርነቱ በአሜሪካ ኢኮኖሚና ብሔራዊ በጀት ላይ በከፍተኛ ሁኔታ ጫና እንደሚያሳድር ተዘግቧል። የሀገሪቱ መንግስት የጦር መሳሪያ አምራቾች ላይ ምርታቸውን ወደ ላቀ ደረጃ እንዲያሳድጉ ከፍተኛ ግፊት እያደረገ ይገኛል። ፕሬዚደንት ትራምፕ ገና ባለፈው ዓመት የሀገሪቱን የጦር መሳሪያ አቅርቦት ሊገጥመው የሚችለውን ችግር በመገመት በሚጠበቅባቸው መጠን እያመረቱ ያልሆኑ አሊያም የዘገዩ ኩባንያዎች ተለይተው ሪፖርት እንዲደረግላቸው በጥብቅ ትዕዛዝ አስተላልፈው ነበር። አሁን ግን የተፈጠረው ቀውስ ይህንን እርምጃ ወደ ተግባር ለመቀየር እንዳስገደዳቸውም ተዘግቧል። በአንድ በኩል ኢራን ዲፕሎማሲ በሮችን በመዝጋት ጦርነቱ ረዘም ላለ ጊዜ ለመግፋት ያቀደች ሲሆን በተለይም የምትተኩሳቸው ርካሽ መሳሪያዎችን ለማውደም የሚተኮሱት የአሜሪካና የእስራኤል ውድ መሳሪያዎች በከፍተኛ ሁኔታ አሜሪካና እስራኤልን የፋይናንስ ቅርቃር ውስጥ እንደከተታቸው አመልክቷል። የኢራን አስተዳደር እየተጠቀመ ያለው ዋነኛ ስልት ሀገራቱን ማጥቃት ሳይሆን ሚሳኤሎችን ወደ ተለያዩ ሲቪሊያን አካባቢ በመወርወር እነሱን ለማክሸፍ በሚተኮሱ መሳሪያዎች ብዙ ቢሊዮን ዶላሮች ኪሳራዎችን ለአሜሪካ ማስታቀፍ ነው ዋነኛ ስትራቴጂው። አያቶላ አሊ ካሚኒና ከፍተኛ አመራሮቿ የተገደሉባት ኢራን የበቀል ቀይ ባንዲራ በማውለብለብ ለተፈጸመው ግድያ የበቀል እርምጃ እንደምትወስድ በማስታወቅ በእስራኤል እንዲሁም በቀጠናው በሚገኙ የአሜሪካ መሰረተ ልማቶች ላይ እየፈጸመች ያለችው መጠነ ሰፊ የሚሳኤልና የሰው አልባ በራሪ አውሮፕላኖችን ጉዳት አጋርነታቸውን በሚያሳዩ የቀጠናው ሀገራትም ላይ ከባድ ፈተና ውስጥ እየከተታቸው እንደሚገኝ ተመልክቷል። ኢራን ጥቃት የምትፈጽምባቸው ሰው አልባ በራሪ አውሮፕላኖች ወይም ድሮኖች እያንዳንዳቸው 20 ሺህ የአሜሪካን ዶላር የሚያወጡ ሲሆን እነዚህን ድሮኖች ለመምታት አሜሪካ የምትጠቀመው ሚሳኤል ደግሞ አንዱ 4 ሚሊዮን ዶላር ወጪ የተደረገበት መሆኑን ያነሳው ዘገባው ውጥረቱ ከተቀሰቀሰበት ያለፈው ሳምንት መጨረሻ አንስቶ እስካሁን ድረስ ኢራን በሺዎች የሚቆጠሩ ድሮኖችን በእስራኤልና በቀጠናው በሚገኙ የተለያዩ የአሜሪካ ኢላማዎች ላይ እያዘነበች መሆኑን በመጠቆም ኢራን ሻሂድ 136 የተባሉ ትንንሽና ትልልቅ አውዳሚ ድሮኖችን በአሜሪካ ኢላማዎችና በነዳጅ መሰረተ ልማቶች ላይ እንዲሁም በእስራኤል ላይ ስትጠቀም አሜሪካ በአንጻሩ እነዚህን ድሮኖች ለመጣን ፓትሪዮት የተሰኘውን እጅግ ውድ የመከላከያ ስርዓት እየተጠቀመች መሆኑን የሚገልጽ ሲሆን ምንም እንኳን የተባበሩት አረብ ኤሚሬትሶች የአሜሪካው የመከላከያ ስርዓት ውጤታማነት 90% የሚሆኑትን ድሮኖች በመጣል የተሳካለት ነው በሚል የኢራንን ጥቃት እየተከላከለች መሆኑን ተገልጿል። ነገር ግን በኢራን ካለው የሚሳኤል ክምችትና የድሮን ክምችት አንጻር በአሜሪካ በኩል ካለው የመከላከያ አቅም አንጻር ጥቃቱ አሳሳቢ እየሆነ እንደሚሄድ ተነግሯል። ኢራን አሁንም ድረስ በሺዎች የሚቆጠሩ በቀላል ገንዘብ የተመረቱ ሰው አልባ በራሪ አውሮፕላኖች ወይም ድሮኖችን እና የሚሳኤሎችን ክምችት በሰፊው እንዳላት የሚታመን ሲሆን በተቃራኒው የኢራንን ድሮኖች ለመጣል ጥቅም ላይ የሚውለው በተለይም ደግሞ ፓክ-3 በመባል የሚታወቀው የፓትሪዮት የመከላከያ ስርዓት አካል የሆነው ሚሳኤል ውስን ቁጥር ብቻ እንደሚቀረው የጠቆመው ዘገባው የኢራንን ጥቃት ለማክሸፍ ምዕራባውያኑ በእያንዳንዱ የኢራን ድሮን ጥቃት 200 እጥፍ የሚሆን የገንዘብ ወጪ እያወጡ መሆናቸውን በጦር መሳሪያ ክምችት ረገድም በውስን ቁጥር የሚገኘው የመከላከያ ስርዓት በአጭር ጊዜ ውስጥ ከማለቁም ባሻገር በፍጥነት መመረት የሚችል አለመሆኑ የተባበሩት አረብ ኤሚሬትስን ጨምሮ ኢራን በቀጠናው የድሮን ማዕት የምታዘንብባቸው የገልፉ ሀገራት ስጋት ላይ የሚጥል መሆኑን በመጠቆም የኢራን ጥቃት መቀጠሉን ተከትሎ አሜሪካ፣ ሳዑዲ አረቢያና የተባበሩት አረብ ኤሚሬትሶች ይህንን ለመከላከል ታድ የተባለውን የአየር መከላከያ ስርዓት እንዲጠቀሙ ብትመክርም $20,000 ድሮኖችን ለመጣል በእያንዳንዳቸው 12 ሚሊዮን ዶላር የሚያወጡትን ሚሳኤሎች መጠቀም ለሀገራቱ አክሳሪ መሆኑን ተከትሎ ታድ የተባለው ግዙፍ የአየር መከላከያ ስርዓት ጥቅም ላይ ሊውል እንደማይችልም ጠቁመዋል።
በዚህ መነሻነት በመካከለኛው ምስራቅ በቀጠለው ግጭትና ውጥረት ከፍተኛ ገንዘብ የወጣባቸው ግዙፍ የጦር መሳሪያዎች ክምችትን መያዝ ለምዕራባውያኑ የተሻለ እድል የፈጠረ ቢመስልም በሺዎች የሚቆጠሩና በንጽጽር አነስተኛ ገንዘብ የወጣባቸው ድሮኖችን በመጣል ኢራን ውጥረቱን እንዳባባሰችውና ሀገራቱን ስጋት ላይ መጣል መቻሏን የዘገበው ፈርስት ፖስት ምንም እንኳን ወታደራዊ አቅም ትልቅ ቦታ የሚሰጠው ቢሆንም በዚህ ፍልሚያ ግን ርካሽ የጦር መሳሪያዎችን የታጠቀችው ኢራን ሀያላኑን ሀገራት ማስጨነቅ ጀምራለች ሲልም አሜሪካና እስራኤል እንዲሁም በቀጠናው የሚገኙ የኢራን የድሮን ጥቃት እየደረሰባቸው የሚገኙ ሀገራት በአጭር ጊዜ ውስጥ ውጥረቱን እንዲረግብ ማድረግ ካልቻሉ የሚደርስባቸው ኢኮኖሚያዊ ውድመት የከፋ ሊሆን እንደሚችል አመልክቷል። በትንታኔውም በተለይም ደግሞ በዚህ ጦርነት ኢራን ላይ የሚሰነዘረው ጥቃት እነዚህን ሚሳኤሎችና እነዚህን ድሮኖች የምታስወነጭፍባቸውን አካባቢዎች እያለሙ መምታት ሲሆን ኢራን ምናልባትም እነዚህን ድሮን ማስወንጨፊያዎቿን ሙሉ በሙሉ እስካልተነጠቀች ድረስ ድሮኖቹም መሰረተ ልማቶችን ታርጌት አድርገው መወንጨፋቸው የማይቀር እንዲሁም ጥቃቱን ለመከላከል የሚወነጨፉት በሚሊዮን ዶላር የተገዙ መከላከያዎችም ጥቅም ላይ መዋላቸው የማይቀር በመሆኑ ጦርነቱ ጥቂት ሳምንታት ብቻ ከተራዘመ ከባድ የኢኮኖሚ ውድመት እንደሚያስከትልም ተነግሯል። ዋነኛው የሆነው ይህ የኢራን ስትራቴጂ አሁን ላይ ለውይይትም ለድርድርም በሬ ክፍት አይደለም፣ ጦርነቱ ለተራዘመ ጊዜ ይቀጥላል ስትልም ለዚሁ የኢኮኖሚ ውድመትን በአሜሪካና በእስራኤል እንዲሁም በመካከለኛው ምስራቅ የአሜሪካና የእስራኤል ተባባሪ ሀገሮች ላይ ለማድረስ ማለሟን በግልጽ ያሳየ ነው ተብሏል። ይህ የመሳሪያ ክምችት መመናመን በተለይም ከቀጠለው የዩክሬን ጦርነት ጋር በተገናኘ ለዩክሬን እጅግ በጣም በርካታ መሳሪያዎች መተላለፋቸውን ተከትሎ ነው በአሜሪካ ውስጥ በቂ ምርት እንዳይቀር ያደረገውም ተብሏል። ይህ በዚህ እንዳለ በመካከለኛው ምስራቅ የተነሳው አውዳሚ ጦርነት ትኩረት እንዲነፈገን አድርጓል ያሉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሰጡት መግለጫ እንደተናገሩት ከሆነ እኛም ከሩሲያ ጋር ውጊያን አይነን፣ ለእኛ የሚሰጠው መሳሪያ ላይ አሁን ችግር ይፈጠራል ሲሉ የገለጹ ሲሆን ዓለም ትኩረት ነስቶናል፣ እኛን ረስቶናልም ብለዋል። በተለይም ደግሞ ምዕራባውያን አሁኑኑ ማስገደድና ፑቲንን ወደ ድርድር ማምጣት ከቻሉ እኛ ደግሞ ፑቲን ከዚህ ቀደም ሲጠቀምባቸው የነበሩ የኢራንን መሳሪያዎች እንዴት እንደምናከሽፋቸው በቂ የሆነ ዝግጅትና ልምድ ስላለን እናንተ ፑቲንን አስገድዱልን፣ እኛ ደግሞ የኢራንን ድሮኖች እንዴት አድርጋችሁ መከላከል እንደምትችሉ እናሳያችኋለን፣ በሜዳቸውም ላይ መተን እንከላከልላችኋለን ሲሉ ተማጽነዋል። የሆነው ሆኖ ዩክሬን በከፍተኛ ሁኔታ ትኩረት የተነፈጋት ሲሆን ሩሲያም በዩክሬን ላይ የምትወስደውን እርምጃ ከመቼውም ጊዜ በላይ አጠናክራ ቀጥላለች። በሌላ በኩል ቻይና ከዚህ ቀደም በተደጋጋሚ ስትዝት እንደነበረው ይህንን የዓለሙን ትርምስ ተጠቅማ ታይዋንን እንዳትወር ከወዲሁ ተሰግቷል። የመካከለኛው ምስራቅ ውጥንቅጥ ወዴት እንደሚሄድ በግልጽ ባልታወቀበት ሁኔታ የቀጠናው ሀገራትን ወደ ለየለት ትርምስ የከተተ ሲሆን አሁን ደግሞ ምሽቱን የሚሰሙት ዜናዎች የድርድር ተስፋን ያጨለመ በተለይም የመካከለኛው ምስራቅ ነዋሪዎችንና መንግስታትን በከፍተኛ ሁኔታ ቅው ያደረገው ሆነዋል። በጉዳዩ ዙሪያ ተጨማሪ መረጃ ከሰዓታት በኋላ ይዤ መመለስ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ